በዚህችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ነው። ለፈጣሪው ቀናተኛ የሆነ የዚህም ነቢይ በንጉሡ በአክዓብና አስጸያፊ በሆነች በሚስቱ በኤልዛቤል ስለ ክፉ ስራቸው ሰውነቱ በየዕለቱ ትደክም ነበር። ከዚህም በኋላ መንፈሱ ተበሳጨች። ከአክዓብንም በእነዚህ ዓመታት ከአፌ ቃል በቀር ዝናብና ጠል እንዳይወርድ በፊቱ የቆምኩ የእስራኤልና የመላእክት ፈጣሪ እግዚአብሔር ሕያው ነው አለ። የእግዚአብሔርም ቃል ወደ ቴስብያዊው ወደ ኤልያስ መጥቶ ከዚህ ቦታ ወደ ምስራቅ ሂድ፣ በዮርዳኖስ አውራጃ ባለች በኮራት ከዚያ ወንዝ ተሰወር፣ ከዚያም ወንዝ ውሃን ጠጣ፣ በዚያም ይመግቡ ዘንድ ቁራዎችን አዘዛቸዋለሁ አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሄዶም በዮርዳኖስ አንጻር ባለ በኮራት ወንዝ ተቀመጠ። ቁራዎችም ጧት ዳቦን ማታም ስጋን ያመጡለት ነበር። ከዚያም ወንዝ ውሃን ይጠጣል። ከብዙ ወራትም በኋላ ያ ወንዝ ደረቀ፣ ዝናብም በምድር ላይ አልዘነበም። የእግዚአብሔርም ቃል ወደ ኤልያስ መጣ። ተነስተህ የሲዶን አክብር ወደምትሆን ወደ ሰራጵታ ሂደህ በዚያ ተቀመጥ፣ ድሃ ሴት በዚያ ትመግብህ ዘንድ እነሆ አዝዣለሁ አለው። ተነስቶም ሄዶ ወደ ሰራጵታ ሀገር አደባባይ መግቢያ ሲደርስ በዚያ እንጨት ስትለቅም አንዲት ድሃ ሴትን አገኘ። ኤልያስም በኋላዋ ቆሞ ጠርቶን ጥቂት ውሃ በማሰሮ አምጪልኝ ልጠጣ አላት። እርሷም ልታመጣ ሄደች። ዳግመኛም ከኋላዋ ጠርቶ እግረ መንገድሽን በእጅሽ ቁራሽ እንጀራን አምጪልኝ አላት። ያችም ሴት በማድጋ ካለ እፍኝ ሙሉ ዱቄት በማሰሮ ካለ ከጥቂት ዘይት በቀር እህል እንደሌለኝ ፈጣሪ ሕያው እግዚአብሔር ያውቃል አለችው። እነሆም ጥቂት እንጨትን እለቅማለሁ፣ ሄጄም ለልጄና ለአንተ አዘጋጃለሁ፣ በልተነውም እንሞታለን አለችው። ኤልያስም በእግዚአብሔር እመኚ፣ ሄደሽ እንዳልሽ አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ አምባሻ ጋግረሽ አምጪልኝ፣ ለልጅሽና ላንቺ ግን ኋላ ታደርጊያለሽ አላት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናብን እስቲያዘንብ ድረስ በማድጋሽ ያለ ዱቄትሽም በማሰሮሽም ያለች ዘይትሽም አታልቅም አላት። ያችም ሴት ሂዳ አዘጋጀች። እሷና እሱም ልጇም በሉ። ከዚህ በኋላ የባለቤቷ የዚያች ሴት ልጅ ታመመ፣ ነፍሱ ከሥጋው እስከምትለይ በሽታው ጸናበት። ያችም ሴት ኤልያስን ኃጢአቴን አዘክረ ልጄን ይሞት ዘንድ ወደ እኔ የመጣህ ነቢየ እግዚአብሔር እኔ ካንተ ምን አለኝ? አንተስ ከእኔ ጋር ምን አለህ? አለችው። ኤልያስም ያንን ልጅሽን ስጭኝ ብሎ ካቀፏ አንስቶ እሱ ወደሚያድርበት ሰገነት አውጥቶ ባልጋው ላይ ያስተኛው። ኤልያስም ወዮልኝ፣ አቤቱ እኔ በዚህች ድሃ ሴት ዘንድ አድሬአለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚህች ሴት ጩኸቷን ስማት አለ። በዚያም ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርንም አቤቱ ፈጣሪ የዚህ ልጅ ነፍሱ ከሥጋው ጋር ትዋሃድ ብሎ ለመነው። እግዚአብሔርም የኤልያስን ልመናውን ሰማው። የዚያም ልጅ ነፍሱ ከሥጋው ጋር ተዋህዳ ዳነ። ይህም ሕፃን ነቢይ ዮናስ እንደሆነ ይነገራል። ከዚህ በኋላ እግዚአብሔር ኤልያስን በምድር ላይ ዝናብን አዘንማለሁና ሂደህ ለአክዓብ ተገለጥለት ብሎ አዘዘው። ኤልያስም ወደ አክዓብ ሄደ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጣቸው አንተ ነህን? አለው። ኤልያስም ፈጣሪያችሁ እግዚአብሔርን የተዋችሁት ሂዳችሁ ጣዖታትን ያመለካችሁ አንተና የአባትህ ወገኖች ናችሁ እንጂ እኔስ እስራኤልን አልገለባብጣቸውም አለው። አሁንም ወደ እስራኤል ልከህ ከኔ ዘንድ ወደ ቀርሜሎስ ተራራ ሰብስባቸው 450 የሚሆኑ ነቢያት ሐሰትን ከኤልዛቤል ማዕድ የሚመገቡ 400 የሚሆኑ በዛፉ መሰጋጃ የተሾሙ ነቢያትንም ሰብስባቸው አለው። አክዓብም ወደ እስራኤል ሁሉ ልኮ ሁሉንም ወደ ቀርሜሎስ ተራራ ሰበስባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱን አምልኩ፣ ቤልም አምላክ ከሆነ እርሱን ተከተሉ፣ እስከ መቼ ድረስ በሁለቱ ስህተቶቻችሁ ትጠራጠራላችሁ? አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻዬን ቀርቻለሁ፣ የጣዖታቱ ነቢያት 450 በዛፉ መስገጃ የተሾሙት እነሆ 400 ናቸው። 2 ወይፈኖችንም ይስጡን፣ እነርሳቸውን አንዱን መርጠው አርደው በየብልቱ አወራርደው በእንጨቶቹ ላይ ይከምሩት፣ እሳትን ግን አያንድዱ። እኔም 2ኛውን ወይፈን አርዳለሁ፣ እሳትንም አላነድም። እነርሱም የጣዖቶቻቸውን ስም ይጥሩ፣ እኔም የፈጣሪን እግዚአብሔርን ስም እጠራለሁ። ከእነርሱም እሳትን ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃል ተናገርክ ብለው መለሱለት። እነርሱም የመረጡትን በሬ ለአማልክቶቻቸው አስቀድመው መሥዋዕትን አቀረቡ፣ ግን የተቀበላቸው የለም። ኤልያስም መሥዋዕቱን ባቀረበ ጊዜ ከእግዚአብሔር ታዘዛ እሳት ከሰማይ ወርዳ መሥዋዕቱን፣ እንጨቱን፣ በጉድጓድ ያለው ውሃውንም አቃጠላቸው፣ መሬቱንም ላሰችው።
ኤልያስም ሕዝቡን እንዲህ አላቸው፣ ጣዖታቱ የሚያገለግሉ ነቢያተ ሐሰትን ያዟቸው፣ ከእነርሱም የሚያመልጣችሁ አይኑር አላቸው። ሕዝቡም ነቢያተ ሐሰትን ያዙ። ኤልያስም ቂሶን ወደሚባል ወንዝ አውርዶ እየወጋ ጣላቸው። ከዚያም በኋላ ዝናብ ዘነበላቸው፣ ደስ ብሏቸው ምስጉን እግዚአብሔርን አመሰገኑ። አክዓብም ለሚስቱ ለኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪዎች ነቢያቶችንም በጦር ወግቶ እንደገደላቸው ነቢያት ነገራት። ባልኖርባት አንተ ኤልያስ ኑረህባት፣ አንተ ባትኖርባት እኔ ኤልዛቤል ኑሬባት። ነገ ይህን ጊዜ ሰውነትህን ከነሳቸው እንዳንዱ ሰውነት ባላደርጋት የያዘችውን ጥላ አማልክቶች እንዲህ ይጣሉኝ እንዲህም ይግደሉኝ ብላ ወደ ኤልያስ ላከች። ስለዚህም ኤልያስ እጅግ አዝኖ እንዲህ አለ፣ አቤቱ ነቢያቶችህን ገደሉ፣ መሠዊያዎችህንም አፈረሱ። እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊገድሏት ይሿታል። እግዚአብሔርም ለጣዖት ያልሰገዱ ለእኔ 7,000 ሰዎች ያስቀርቻለሁና አትፍራ፣ ያንተንም ነፍስ ማንም ሊወስዳት የሚችል የለም። ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። አክዓብም ከሞተ በኋላ የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ባለ እልፍኝ ተኛ። ከዚያች በሽታ የድን ዘንድ ሞትም እንደሆነ ወደ አቃሮን ጣዖት ወደ ዝናቡ ካህን ሂዳችሁ ጠይቁልኝ ብሎ መልእክተኞችን ላከ። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስም መልእክተኞቹን በዚህ ደዌ እንደምትሞት እወቅ ብላችሁ ለንጉሳችሁ ንገሩት አላቸው። ንጉሱም ኤልያስ እንደሆነ አውቆ ይጠሩት ዘንድ ከ50 ወታደሮች ጋር የ50 አለቃውን ላከ። ሄደውም በተራራው ራስ ተቀምጦ አገኙት። አለቃውም ነቢየ እግዚአብሔር ሆይ ንጉሥ ይጠራሃል፣ ፈጥነህ ውረድና አለው። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተንና ወገኖችን ታቃጥላችሁ አለው። እሳትም ወርዳ እርሱንና 50ውን ወታደሮች አቃጠላቻቸው። ንጉሱም ዳግመኛ ካለቃቸው ጋር 50 ሰዎችን ወደ እርሱ ላከ። አለቃቸውም የእግዚአብሔር ነቢይ ንጉሥ ይጠራሃልና ፈጥነ ውረድ አለው። ኤልያስም እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥልህ፣ ካንተ ጋር ያሉትንም 50ውንም አለው። እሳትም ከሰማይ ወርዳ አቃጠለቻቸው። ከዚህ በኋላ ንጉሱ 3ኛ የ50 አለቃ ላከ። እርሱ ግን ወደ ነቢዩ ኤልያስ በትሕትና መጥቶ ሰገደለት። የእግዚአብሔር ነቢይ ሆይ ተገዛውልህ፣ ሰውነቴ በፊትህ ትክበር፣ የእነዚህም የባሮች ሰውነት ትክበር አለው። ኤልያስም ተነስቶ ወረደ፣ ከእሳቸውም ጋር ወደ ንጉሱ ሄደ። ንጉሱም እንዲህ ብሎ ተናገረው፣ እግዚአብሔር እንዲህ አለ፣ ቃልን ከጣዖት ትጠይቅ ዘንድ የእስራኤል ፈጣሪ የለምን አለ። የለምን? ወደ አቃሮን ጣዖት ወደ ዝናቡ ካህን እንዴት ላክ? ነገሩ እንዲህ አይደለም፣ በዚያ ሞትን ትሞታለህ እንጂ ከተኛህበት መኝታ አትነሳም አለ። ወዲያውኑ ሞተ። ከዚህ በኋላ እግዚአብሔር ኤልያስን ወደ ሰማይ በሚያወጣበት ጊዜ ኤልያስና ኤልሳ ከገልገላ ተነስተው ሄደው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅልሎ የዮርዳኖስን ውሃ መታበት። ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም ሁሉ በደረቅ ተሻገሩ። ወጥተውም በምድረ በዳ ቆሙ። ኤልያስ ኤልሳን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለመነኝ አለው። ኤልሳም ኤልያስን ባንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ሳርግ ብታየኝ ይሆንልህ፣ ባታየኝ ግን አይሆንልህም አለው። በዚያንም ጊዜ የእሳት ሰረገላ የእሳት ፈረስ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንደዚህ በንውፅ ውስታና በጥቅል ነፋስ ወደ ሰማይ አረገ። ኤልሳም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላ ዳግመኛ አላየውም። ልብሶቹንም ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳ መጠምጠሚያውን ጣለለት፣ በኤልሳም ራስ ላይ ወረደ። የኤልያስም ሀብተ መንፈስ ቅዱስ በኤልሳ ላይ እጥፍ ሆኖ አደረ። ኤልያስም የሰራውን ታምራት ኤልሳ እጥፍ አድርጎ ሰራ። ይህም ኤልያስ በኋላ ዘመን ከሄኖክ ጋር ይመጣ ዘንድ አለው። ሐሳዊ መሲህንም ይቃወሙታል፣ እርሱም ይገድላቸዋል። በድናቸውም በአደባባይ ተጥሎ 3 መዓልትና 3 ሌሊት ይቆያል። ከዚህ በኋላ ይነሳሉ፣ የሙታን ትንሣኤም ይሆናል። ይህም ኤልያስ እውነተኛ ነቢይ አስቀድሞ የነበረ በኋላም የሚገለጥ ነው። በብሉይ ዘመንም ኑሮ በበረሃ ውስጥ ነበር። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ኤልያስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለኤልያስን ዘይነብር በደብረ ሶበ ይቤሎ ላይ ከንጉሥ ሱር ነአ ፍጡነ ነቢየ እግዚአብሔር ለመአነ ነቢየ አምላክ ክቡር እሳተ ሰማይ ወሪዳ ታዊኢከ በምድር። በዚህችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ ወርክያኖስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 8ኛ ነው። ይህም አባት የክብር ባለቤት ጌታችን ኢየሱስ ክርስቶስ ካረገ በኋላ በ100 ዓመት ከኢየሩሳሌም ጥፋት በኋላም በ30 ዓመት ሊቀ ጵጵስና ተሾመ። ሕዝቡንም እያስተማረ በቀናች ሃይማኖት እየጸና 9 ዓመት ኖረ። ብዙዎች አረማውያንና ከሃዲያንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በወንጌል ትምህርትም ልቦናቸውን ብሩህ አደረገ። መልካም ጉዞንም በመጓዝ እግዚአብሔርን አገልግሎ በሰላም በፍቅር አንድነት አረፈ። በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለወርክያኖስ አመናይ በፍቅድ እምኍልቆ ጳጳሳት ሄራን ዘይብልዎ አይማድ አረማውያነ የሚየጥም ፍኖተ ካይድ ወያብዕል ክርስቲያነ በጸጋ ፍድፉድ ሀብተ መንፈስ ቅዱስ አድምአ ዘነሳ እምወልድ። በዚህችም ዕለት የከበረ እና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። የዚህም ቅዱስ የአባቱ ስም ኤስድሮስ ይባላል። እርሱም ከአንጾኪያ ሀገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችንም ወልዷል። እነርሱም ባስልዮስ፣ ጎርጎሪዎስ፣ ጴጥሮስ፣ ኬሪዮን፣ መክሪዮን ናቸው። ሁሉም ከፍጹምነት የደረሱ ቅዱሳን ናቸው። በዚህ በከበረ ባስልዮስ ላይ መንፈስ ቅዱስ መልቶበት በሁለት ዘንድ የታወቀች ቅዳሴውን ደረሰ። እግዚአብሔርም በእጆቹ ብዙዎች ድንቆች ታምራቶችን አደረገ። በገድሉ መጽሐፍ እንደተጻፈ ከእርሳቸውም 7 እሊህ ናቸው። አንደኛው የስብጥያ ኤጲስቆጶስ የወንድሙ የጴጥሮስ ዜና ነው። እርሷ አንዲት ሚስት እንደነበረችው ሕዝቡም ስለዚህ ነገር እንዳሙት ወሬውም ወደ ቅዱስ ባስልዮስ በደረሰ ጊዜ ከሚስቱ ጋር ያለውን ምስጢሩንና ገድሉን እነርሱ ንጹሐን ደናግል እንደሆኑ ለሕዝቡ ገለጠላቸው። የእግዚአብሔር መልአክም በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያን ጊዜ በቅዱስ ጴጥሮስ ላይና በከበረች ሚስቱ ላይ የእግዚአብሔር መልአክ ክንፎቹን ሲጋርድ ሕዝቡ ሁሉ አዩ፣ እጅግም አደነቁ። የክብር ባለቤት ጌታችንን ኢየሱስ ክርስቶስን አመሰገኑት። በደላቸውንም ይቅር ይላቸው ዘንድ ከእግሩ በታች ወድቀው ቅዱስ ጴጥሮስን ለመኑት። ሁለተኛም ታምር ሃይማኖት ለዋጮች መናፍቃን በግብ ስለወሰዷት ቤተ ክርስቲያን በሯን መክፈት እንዳልተቻላቸው ቅዱስ ባስልዮስ በሰውቱ ዘግቷታልና ከዚህ በኋላ ሃይማኖታቸው ለቀና ምእመናን ተከፍተላቸው ገቡ። ሶስተኛም የቅዱስ ኤፍሬም ዜና ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ባየ ጊዜ ይህ የቂሳርያ ሊቀ ጳጳሳት ባስልዮስ ነው የሚል ቃልን ሰማ። ቅዱስ ኤፍሬምም ወደ ቂሳርያ በደረሰ ጊዜ ቅዱስ ባስልዮስን ደግነቱንና ትሩፋቱን አየ። ከእርሱም ዲቁና ደግሞ ቅስና ተሾመ። በቅዱስ ኤፍሬምም ላይ ቅዱስ ባስልዮስ ጸልዮ የዮናኒ ቋንቋ እንዲናገር አደረገው። አራተኛው ታምር ነው። ስለ ስራው ሁሉ የሚቆጥ ጠንቋይ ከቶ ባቆጣጠሩ የማይሳሳት ቅዱስ ባስልዮስም በታመመ ጊዜ የሚሞትበትን ጊዜ አውቆ ይህን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋዩም ማታ ነፍስህ ከስጋ ትለያለች አለው። የከበረ ባስልዮስም እስከ ጠዋት ካልሞትኩ ክርስቲያን ትሆናለህን አለው። ጠንቋዩም አዎን አለ። የከበረ ባስልዮስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነውና በእድሜው ላይ 3 ቀኖችን ጨመረለት። ያም ጠንቋይ አመነ፣ ከቤተሰቦቹም ሁሉ ጋር ተጠምቆ ክርስቲያን ሆነ። አምስተኛ ታምርም ክርስትናውን ክዶ ከክህደቱንም ጽፎ ለሰይጣን ስለሰጠ ባሪያ ዜና ነው። ቅዱስ ባስልዮስም በዋሻ ውስጥ ይህን ባሪያ ዘጋበት። የክህደቱንም ደብዳቤ ሰይጣን እስከመለሰለት ድረስ ስለሱ ወደ እግዚአብሔር ለመነ። ያንንም ባሪያ አዳነው። ስድስተኛም ታምር ድንግል ስለሆነ ቄስ ዜና፣ እርሱም ሚስቱም ከእነርሳቸውም በቁስል ደዌ የታመመ አለ። የከበረ ባስልዮስም እንዳወቀባቸው በዚያችም ሌሊት ከመታመሙ ዘንድ እንደተኛ ስለ እርሱም እግዚአብሔርን እንደለመነውና ከደዌም ዳነው። ሰባተኛውም ታምር ስለ አንዲት የከበረች ሴት ዜና ነው። እርሷም ኃጢአቷን ሁሉ ጽፋ በክርስታስ አሽጋ ኃጢአቷ ሁሉ እስኪደመሰስ እንዲጸልይላት ቅዱስ ባስልዮስን ለመነችው። ከአንዲት በደል በቀር ኃጢአቶቿ ሁሉ እስከተደመሰሱ ድረስ ጸለየላት። ወደ ቅዱስ ኤፍሬምም እንድትሄድ አዘዛት። ቅዱስ ኤፍሬምም ወደ ቅዱስ ባስልዮስ ሳይሞት ፈጥነሽ ተመለሽ፣ የካህናት ሁሉ አለቃ ስለሆነ የሚደመስልሽ እርሱ ነውና ብሎ ነገራት። በተመለሰችም ጊዜ ሞቶ በአልጋ ተሸክመው ወደሚቀርቡበት ሲወስዱት አገኘችው። መሪ ለቅሶ ማልቀሳ ያንን ክርታስ ከአስከሬኑ ላይ ጣለችው። በደሏም ተደመሰሰላት። ሕዝቡም ሁሉ ይህን ድንቅ ስራ አይተው እጅግ አደነቁ። ለሚፈሩት ይህን ታላቅ ጸጋ የሚሰጥ እግዚአብሔርን አመሰገኑት። ይህ የከበረ ባስልዮስ በዚህ መጽሐፍ ውስጥ ከጻፍነው ሌላ ብዙዎች ድንቆች ታምራቶችን አድርጓል። ብዙዎችንም ተግሳጻቶችን፣ ድርሳናቶችንም፣ ለመነኮሳትም ትምህርቶችንም ደርሷል። ከብሉይና ከሐዲስም ከአምላካውያን የሆኑ ብዙ መጻሕፍቶችን ተርጉሟል። ስርዓቶችንም ሰራ። እነርሱም በሁሉ ላይ ቦታ ይገኛሉ። ከዚህ በኋላ በሰላም አርፎ በክብር ባለቤት በብዙ ምስጋና ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል ብእሲየ ሀዳፈ ዘየአምር ምሳሌ ወስዋሬ ነገር ዘተርፈ ስእለተ አሐቲ ብእሲት ሶበ ባስልዮስ ተወክፈ ደምሰሰ በሕይወቱ ኃጣውኢሃ መጽሐፈ ወድኅረ ሞቱ አሐደ ዘተርፈ። በዚችም ቀን በበረሃ 60 ዘመናት የኖረ አባ ሙሴ አረፈ።
እርሱም የቅዱሳንን ልቦና ከማየቱ የተነሳ ደነቀ። ፊቱም ተለውጦ እንደ እሳት ፍህም ሆነ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሙሴ ዘነበረ ገዳመ ሰሳ አክራመ በዛቲ ዕለት እንዘ ይነውም ነዋመ እስከ እምርእዮቱ አልባበ ቅዱሳን ተደመ ወተውላጠ ገጹ እንተ ኮነ ፍህመ